በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ዛሬ እንደ እግዚአብሔር ፈቃድ በዚህ መርሃ ግብራችን ይዤላችሁ የመጣሁት ፕሮግራም አለ። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉት ቻናሉን፣ እንዲሁም ደግሞ ቪዲዮውን ላይክ በማድረግ መጀመር ትችላላችሁ። የኦርቶዶክሳዊ ቤተሰብ መታወቂያ ምልክቶችን ነው የምነግራችሁ ዛሬ። እንግዲህ ኦርቶዶክሳዊ ቤተሰብ ማለት ምን ማለት ነው? ሐዋርያው ቅዱስ ጳውሎስ እንግዲህ ለተወደደውና አክብሮት ለሚሰራ ለፊሊሞንና በቤትም ላለች ቤተ ክርስቲያን ፊሊሞን 1:2 ላይ እንዲህ እንደተናገረው ኦርቶዶክሳዊ ቤተሰብ ታናሽ ቤተ ክርስቲያን ነው። ኦርቶዶክሳዊ ቤተሰብ እንግዲህ ተጋቢዎች ልጆቻቸውን በእግዚአብሔር አማካኝነት ተቀራርበው በዙሪያቸው ሁሉ ላሉ ብርሃናቸው የሚያበሩበት አካል ነው ማለት ነው። እና የቤተሰባዊ ፍቅር ቁልፍ ነገሮችን እነግራችኋለሁ። በጋራ የሚጸልዩበት የጸሎት ቦታ ያስፈልጋቸዋል። ቤተሰብ ሁሉ አብሮ የሚጸልይበት መጽሐፍ ቅዱስ የሚያነብበትና በመንፈስ ቅዱስ ኃይል በመንፈሳዊ ሕይወት በመተሳሰር የሰይጣንን ፈተና ሁሉ ድል የሚነሳበት አክብሮ የሚጸልይበትን ቦታ አለው ማለት ነው። እንግዲህ በአንደኛ ተሰሎንቄ ምዕራፍ 5:17 ላይ እናገኘዋለን። እንደ ሌላው ሁለተኛው ባህሪ መገለጫው ቅዱስ ቁርባን አብሮ መቀበል ነው። ልበ አምላክ ዳዊት እንግዲህ እግሮች በቅንነት ቆመዋል፣ አቤቱ በማህበር አመሰግንሃለሁ ነው ያለ። መዝሙር 25 ላይ እና 26 ላይ ከቁጥር 12 ጀምሮ ይገልጥልናል፣ ይነግረናል። እና ሶስተኛው ደግሞ ችግሮቻቸውን ሁሉ በእግዚአብሔር ፊት ማቅረብ ነው። አንድ ችግር ሲከሰት ለግል ብቻ፣ ለአንድ ሰው ብቻ፣ ለአንድ ቤተሰብ አካል ተጠሪ ብቻ ሳይሆን ለእግዚአብሔር ችግሮችን ማቅረብ ያስፈልጋል። ልጆች ችግር ሲገጥማቸው እጃቸውን ወደ እግዚአብሔር በጸሎት እንዲያነሱ ማስተማር ታላቅ ጠቀሜታ አለው ማለት ነው እና እግዚአብሔር በችግሮቻችን መካከል ጣልቃ ገብቶ እንዲፈታልን የሚያደርገውም ይህ አካሄድ ይሆናል ማለት ነው እና በመከራ ቀን ጥራኝ አድንህም አለሁ አንተም ታከብረኛለህ ብሏል። በመዝሙር 49 ላይ ከቁጥር 15 እናገኛለን። ሌላው አራተኛው መገለጫ ደግሞ የኦርቶዶክሳዊ ቤተሰብ መገለጫና መታወቂያ ምልክት የሆነው በነገሮች ላይ የጋራ ግንዛቤ መያዝ ነው። በስራ ብዛት የተያዘ አባት እንግዲህ ስራ ውሎ ወይም ደግሞ ውላ በምትገባበት ሚስትን የተለያዩ ችግሮች፣ ግጭቶች የሚገጥሟቸው ልጆች ባሉበት በዚህ ዘመን ላይ ስለ ዛሬው ሆነ ስለ ወደፊቱ ባላቸው ሀሳብ ወይም ደግሞ ስጋት ቢከራከሩም በመንፈሳዊ መግባባት ማጠናቀቅ የጋራ መንፈሳዊ አቋም መያዝ ያስፈልጋቸዋል እና በራስ ወዳድነት ችግርን ለችግሩ ባለቤት ብቻ ትቶ እግርን አጣጥፎ ደግሞ መቀመጥ ታላቅ ወንጀል ነው ወይም ደግሞ በደል ይሆናል ማለት ነው። ስለዚህ የራሳችንን የራስ ወዳድነት መንገድ ትተን ለሌሎች ጠቃሚ በሆኑ የጋራ መንገዶች ላይ መገኘት ይጠበቅብናል። ሌላው አምስተኛው የኦርቶዶክሳዊ ቤተሰብ መታወቂያ ምልክት የሆነው እርስ በርስ መጠያየቅ ነው። ኦርቶዶክሳዊ ክርስቲያናዊ አንድነታችንን እና ፍቅራችንን ያጠነክርልናል እና እንዲሁም ደግሞ ያጠነክርልን ዘንድ እርስ በርስ መጠያየቅ መልካም ነው ማለት ነው። ስለዚህ በጎረቤቶቻችን ያሉ ከተከተማችን ርቀው ከሚገኙ ኦርቶዶክሳውያን በዓላትን ወይም ደግሞ ሌሎች አጋጣሚዎችን በመፍጠር መጠያየቅ ይገባል ማለት ነው። ሌላው ሚስት ለባሏ፣ ባልም ለሚስት ቤተሰቦች ፍላጎት ወይም ደግሞ ስሜት፣ ትኩረት፣ እንክብካቤ ማድረጋቸው አስፈላጊ ነው። በበርካታ ችግሮች የሚፈጠሩት እነዚህ ጉዳዮች በመዘንጋት ይሆናል ማለት ነው እና የሁለቱ ወገኖች ቤተሰቦች መተሳሰር ለኦርቶዶክሳዊ ቤተሰብ ታላቅ ኃይል የሚሆን ሲሆን ስነ ልቦናቸውም እንግዲህ የተስተካከለ ልጆችንም ለማሳደግ ታላቅ መሰረት ይሆናል ማለት ነው። ሌላው ስድስተኛው የሚሆነው ሰላም፣ ደስታ የሚገኝበትን ክፋት የማይታይበትን መንፈስ መላበስ ነው እና ቤተሰብን የማያበላሸው ታላቁ ነገር ከሌላው ቤተሰብ የሚገጥም አስመሳይነትና ክፋት ነው እና እግዚአብሔር በረድኤቱ የጠበቃት በመንፈሳዊ ያበለጸጋትን የክርስቲያኖችን ነፍስ ግን
በሰላማዊ ሰላም ትሞታለች ይላል እና እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል በመዝሙረ ዳዊት መዝሙር 22 ላይ ማለት ነው። ሰባተኛው ኦርቶዶክሳዊ መታወቂያ ምልክት ልጆችን በስርዓት ማሳደግ ነው። ወላጆች ልጆቻቸውን በየእድሜ ክልላቸው እየተከታተሉ ማሳደጋቸው እጅግ ተገቢ ነው። በየመሃሉም እንግዲህ ጣልቃ እየገቡ አንዳንዴ ደግሞ መቆጣትም አንዳንዴም ደግሞ ችላ ማለት ልጆችን ግራ በማጋባት እንዲያድጉ ያደርጋቸዋል እና በልጆች መካከል የማይመሳሰል ወጣ ገባ አካሄድን መከተል ልጆችን ለታላቅ ግራ ተጋብቶ የማደግ አደጋ ያጋልጣል ማለት ነው። በክርስትናችን እሴቶች፣ አስተምሮች ቸልተኛ የሆነን ልጆቻችንን እንዲጠፉ ምክንያት ከመሆን መጠንቀቅ ያስፈልጋል። በልጆች ውስጥ እንግዲህ በልጆች ጉዳይ ከሌላ ቤተሰብ ጋር መነጋገር የሚጋብዝ ነገር ሲፈጠር እንግዲህ ወላጆች በንቃት ተሳትፎ ወደ ጤናማ አቅጣጫ ልጆቻቸውን መምራት ይጠበቅባቸዋል። ወላጆችን ከልጆቻቸው ጋር እንዴት መነጋገር እንዳለባቸው የሚጠቀሙ አቅጣጫዎች ሊኖሯቸው ያስፈልጋል እና በተመጣጠነ ሁኔታ ደግሞ ካደጉ መልካም ጓደኛ መምረጥ የሚያስችላቸው አቅም ይገነባሉ። ወላጆቻቸውን ደግሞ በርህራሄ በመረዳት መከታተል ይጠበቅባቸዋል ማለት ነው እና ግንኙነት መፍጠር ነው እና አንዳንድ ጊዜ ወላጆች ለልጆቻቸው ግዴለሽ ሆነው በዙሪያቸው ለሚገጥማቸው የወጣትነት ጫና እንዲጋለጡ ምክንያት ይሆናሉ እና ልጆች በዚህ መራመድ ራሳቸውን ወደ ችግር ይከታሉ። ትክክለኛው ኦርቶዶክሳዊ መንገድ በየጉዳዩ በፍቅርና በማገዝ በመንፈስ መቅረብን የሚሻ ሊሆን ለሃይማኖታዊ እሴቶችና አስተምሮች እንዲሁም ግዴለሽነት አሳይተን ለአደጋ እንዳናጋልጣቸው መጠንቀቅ ያስፈልጋል እና ወላጆች ከሌላ ቤተሰብ ጋር የሚያደርጉትን ግንኙነት እንደ ጉዳያቸው በመመልከት ተሳትፎ ማድረግ ወደ ተገቢ አቅጣጫ ደግሞ ለልጆቻቸው እንዲመሩ ያስፈልጋል ማለት ነው እና መገደብ በሚገባው ቦታ ያልተገደበ የዋህ ወዳጅነትን አደገኛ ችግሮችን የሚያስከትልባቸው አጋጣሚዎችም በርካታ ስለሆኑ ዘወትር ጥንቃቄ ሊከበን ይገባል ማለት ነው እና ሌላው 10ኛ የሚሆነው ቤተሰብን መገናኘት መፍጠር ነው። በቤታችን እንግዲህ ቲቪ፣ ሬዲዮ በቤተሰብና በመገናኛ ብዙሃን መካከል ያለውን ግንኙነት መፍጠር ነው 9ኛው እና በቤታችን ሁሉ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት ማንበብ ኃጢአት አይደለም እና ነገሮች ግን ልጆች ሆኑ ወላጆች ትክክለኛውን ነገር እንዲመርጡ አለማድረግ ግን ታላቅ ጥፋት ነው እና ሁሉም አእምሯቸውን ሊገነባ በሚችለው መርሃ ግብር ጠቃሚ መጽሐፍቶችን ወዘተ በመምረጥ የሚያስችል መንገድ ማሳየት ተገቢ ይሆናል ማለት ነው። እንዲሁ ደግሞ ጠቃሚ ካልሆኑ ነገሮቹ ልጆቻቸውን ልንጠብቅ መቻል አለመቻላችንን ማረጋገጥ መንፈሳዊ ሕይወታችንን ሊያጠፋ ከሚችል ጥፋት መታደግ ይገባናል። ጌታችን የሰው ልጆች ሲያገለግል ነፍሱ ለብዙ ቤዛ ሲሰጥ እንጂ እንዲያገለግሉት አልመጣም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ በማለት እንደተናገረው ማገልገል የኦርቶዶክሳውያን አንዱ ምልክት ነው። ልጆቻችን ራስ ወዳድነት ካስተማርናቸው ዘመዶቻቸውን ሳይቀር ጠልተው ጥቅማቸውን ብቻ የሚያሳድዱ የሆነው እናገኛቸዋለን። ለማስተካከል ታላቅ ዋጋ ያስከፍለናል ማለት ነው እና ፍቅር ይታገሳል፣ ቸርነትም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውም አያደርግምና የራሱን አይፈልግም፣ አይበሳጭም፣ በደልም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም እና ሁሉንም ይታገሳል፣ ሁሉንም ያምናል፣ ሁሉንም ተስፋ ያደርጋል፣ በሁሉም እንግዲህ ይጸናል እና አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4-7 ላይ እንደተጻፈልን ክርስትና ራስን መስዋዕት ማድረግን ይሻልና ጊዜያችንን፣ ገንዘባችንን፣ ጉልበታችንን፣ ችሎታችንን ሁሉ ከሁሉ ይልቅ በቤተ ክርስቲያን ውስጥ ማቅረብ ሌሎችንና እንድናገለግል እንዲሁም ደግሞ
አስራታችንንም እንግዲህ ለመክፈል ታማኞች እንሁን። ይሄን ይመስላል የዛሬ ፕሮግራማችን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር እያልን በሌላ ዝግጅት እስክንገናኝ መልካም ጊዜን ተመኘንላችሁ።